አለሽ ማሪ አለሽ? እኔ ግን አጠገባችሁ ድምፅ ካለ ለምንድን ነው የምትገቡት? እኔ ገርሞኛል እኮ ለምን ትገባላችሁ? ማውራት የማትችል ከሆነ ለምንድን ነው የምትገቡት? ለመታየት ነው? አሁን እኔና እናንተ ብንታይ ባንታይ ምንም ትርጉም የለውም እኮ ሰውም ከምንም አይቆጥረንም። እኔ እናንተ ብንታይ ገስት ላይ ምንም ትርጉም የለውም። ማሬ ተይ እንጂ እሙና ማሬ ተው እንጂ ተው፣ እየተግባባን እሺ። ይመቻቸው። እያነበቡ ነው፣ መጽሐፍ ተሸክመው ነው። ከኢድ አደባባይ፣ ከመስቀል አደባባይ፣ ከአብዮት አደባባይ። በካቶሊክ ምን እንደሚባል አላውቅም። መስቀል አደባባይ፣ ኢድ አደባባይ፣ አብዮት አደባባይ የማን ነው? ይሄ መንግስት ነው አይደል? አብዮት ፕሮቴስታንት ምን እንደሚሉት አላውቅም። ብቻ ይመቻችሁ ብያለሁ። ኦፓይ እንዴት ነሽ? እንዴት ነው አብዬ? ሰላም ነው? ደህና ነኝ። እንዴት ናችሁ? የእኔ ገድለ መባጺው እንዳለ የእኔ ሰይፈ ስላሴ ያለሁልሽ። ሁሉ መልካም ነው? ሁሉ መልካም። እንዴት ነሽ? እየተኛሽ ነው? እየተነሳሽ ነው? ምንድን ነው? ከተነሳሁበት ደውለው ነው የጠሩኝ። እኔ ጋር ነው የተቋረጠው። ሲያስደውሉ እንዴት ናችሁ? ተቋርጠሽ ነበረ። ሙባረክ። እኔ ጋር ገና እኮ 10 ሰዓት ነው። ደውል ተቋርጠሽ ነበር። ላኢላሀ ኢለላህ። አሁንም ሳይሰማችሁ? ይሰማል ይሰማል። ከተኛሁበት ነው ደውለው የጠሩኝ። ፍቅር ምንድን ነው ብዬ ስጠይቅ ንጉሱ ብቻውን ነው እንዴ? ስርዓት አይኖርም ማለት ተከብቤ ነበረ። ምቀኝነት ካልሆነ ተከብቤ ነበረ። በነ ኢክራም፣ በነ ሀያት፣ በነ ሱሱ ተከብቤ አላናገር ያሉ ሰዎች አሉ። እነ ሂኩ፣ እነ ማሬ፣ እነ ከላይም ነበረች እንትን አሉ እንጂ ከዛ በፊት ነበሩ ድምጻቸው በጣም የሚያምር እንትኖች። በኮረዳዎች ተከብቤ ነበር። እንዴት ነሽ ግን? አንድ ስልክ ልቦልክ ፍቅርዬ፣ በስ መከረኝ። አይ በዓል ስለ የእንትን ምንድን ነው የይቅርታ የምህረት በዓል ላይ ስለሆን ያለ ነው። እንትን ተዩ ኢድ ሙባረክ በይ። እንዲህ ስትለኝ እኮ አልችልም። በቃ ታውቃለህ፣ አልችልም ብለህ ሰረሰሮቼ ሁሉ ያዝናሉ። ሰፊ ህዝብ ኢድ ሙባረክ። እንዴት ናችሁ? ደህና ናችሁ? የምር በጣም ደስ ብሎኛል። እንኳን አደረሳችሁ። ሜሉጌ እያየሁሽ ነው ከታች። አንቺም ኢድ ሙባረክ ወፋሲካ ጾም የኔ ቆንጆ። ሌላ ምን ይባላል መቼስ። እኔና ኦርቶዶክስ ናት ሰረሜል። እኔና ሜሉ ኦርቶዶክስ ናት። ሜልዬ ኦርቶዶክስ ናት። አንድ አይነት ቂኖች ወርዳለን የኢየሩሳሌም ጉዞና በቃ አፍላፍ ገጥመን ስናወራ የእስራኤል ባለርስት ነው የምንመስል። እንደው ትዝ ይልሻል እዛ ኢያሪኮ ስር የገሊላውን ታሪክ ታስታውሻለሽ? ወቸኩ ራብቂታ በምናወራ አጠገብ ላጠገብ ስንሆን እና ሜሉ ኦርቶዶክስ ናት። ኢድን እንዴት እያሳለፋችሁ ነው ጋይስ? እንኳን ደስ አላችሁ። በኋላ ቤቴን ከፍቼ ኢድ ሙባረክ እላችኋለሁኝ ከእንቅልፌ ስነሳ ሜቢ ከ4 ሰዓት ምናምን በኋላ። ምን አስበው ነው አጽዱ እያሏቸው ነው? በዚህ ልክ ግን ምን አድርጎ ነው ኦርቶዶክሳውያን? ዋይ ላይላ እሱ አይደለም ስማ፣ አምና ይሄን ጊዜ ትዝ ይልሻል ወይ? ገንዘብ የተሰበሰበልሽ ቀን ምናምን የሚል ግጥም እነዚህ መውላ እየሰማሁ ነው።
የሆኑ አካላት አምና በዚህ ጊዜ ረብጣ ገንዘብ ተዋጥቶላቸው ዘንድሮ ብር ጠሮባቸው በጠየየ እሺ አሜን ደጋሞኝ ምን ብለው የተረገሙ ናቸው ሙስሊሞች። እውነት ሙስሊሞችንማ መቀጥቀጥ አለብን ባቢ። እንቆለለጭ እያሉ ቤቱ ሄደው ቁጭ ብለው ተምረው በሰላም ጨርሰው ሰውየው ምን ነው ዛሬ ባሮጡኝ፣ ምን ነው ነገ ባሯሯጡኝ ቢል አንድ የሚያሯሯጠው ሰው አጥተው ረመዳን በሰላም አለቀ። ኧረ አያስቅም የኔ ፍቅር አያስቅም። ማውራቱን አስጠላው። በዚህ እንዳስቅ ይደርስብህ ነገር አለ ነበር የችግር ጣኔ ሊደፋቸው ራዲዮስ በዛ ያለቅሳል፣ እፎይ በዛ ያለቅሳል። ነጠላውን ለብሶ ዘመድኩን በዛ ያለቅሳል። የዘመድኩን ይለያል፣ የእሱ ይለያል። ሙስሊሞች የተረገማችሁ ናቸው። እውነት እንደው የእናንተ ነገር ብክትን ያለኝ እንደው ምን አለ እንደው ጣራው ላይ ድንጋይ እንኳን ብትወረወሩ። እሱ እኮ ነው እኔ ኢቲቪ ላይ እያየው ነበርና ገና ነው እኔ እየጠበቅኩ ነው ማለት ምን እንደሚሉ እስልምና የሚያስተምረው ምናምን እያሉ የአብይ አህመድ ንግግር ነው መሰለኝ በኢቲቪም በምናምን ፖስት ይደረጋል። እነሱ በቃ አምና እንግዲህ የተሰበሰበላችሁ ብር ነበር ያረብጣ ተቆጥሮ ማያልቅ ብር ዘንድሮ ከየት ይምጣ እንዴት ይምጣ? አሁን ይላሉ ለምን ተሰብሰብ ብለን ለተደራሽነት ቴሌቪዥን አንከፍተን ብር አዋተን እያሉ። በእነማን ናቸው እንደዛ የሚሉት? የህዝብ ቀመጦቹ ዘመድኩን ከሆነ አንድ 80 ሺህ እንትን ብለዋል እኮ በነገርሽ ላይ ዘመድኩን በቀለ። አረ ለህዝብ ዘርፈዋቸዋል በቃ እና አሁን እኔ ምን አሰብኩ መሰለህ ኢድም አይደለ እና በቃ ገንዘብ በሐላል ሊዋጣላቸው እንጂ ሰበብ ምክንያት ነው ያጡት። ገንዘብ የሚጠይቁበት ማለት ነው። በቃ ሰበብ ምክንያት እና እኔ በጣም ተሰማኝ ቤቢዬ፣ በጣም አዘንኩ። ፍቅር ያሳዝናል እኮ ወገን ላይ እየደረሰ ስለሆነ ረሃቡም ችግሩም በጣም ከባድ ነው። ማዘንም አለብሽ። ረመዳን ሲመጣ በየዓመቱ ውድልብ የሚሉባቸው አምና የተዋጣላቸው በር ነው። ሊገሉን ነው፣ አሳደዱን፣ ብትገሉን ነው እኛ ለክርስቶስ እንሞታለን ያሉ ሰዎች ዘንድሮ በሰላም ረመዳን አለቀ። ያሯሯጣቸውም የድንጋይ የወረወረባቸውም ሰው የለም። አሁን ልክ ቀኑ እያለቀ ሲመጣ እኔ እኮ በጣም የሚያስቀኝ ፖስት አምና በዚህ ሰዓት በዚህ ቀን ሙስሊሞች እኔን ለመግደል ያቀዱበት ቀን ነበረ፣ ሲያቅዱበት ቀን ነበር አለ። ዘንድሮ ምን ብሎ እንደጻፈ ታውቃለህ? ራሱ ሰውዬ ዘንድሮ ብሎ እንደጻፈ ታውቃለህ? ራሱ ሰውዬ በጣም የምታስቀው ክፉ ናቸው ሙስሊሞች። በእውነት እንደዚህ አይደረግም። እውነት እንዲህ አይደረግም። የሰውን አእምሮት ይሄ እንትን ታውቃለህ? አንድ ቀን እግረኛው ላይ ቀርቦ መጀመሪያ አልወድም አለችኝ፣ አልፈልግህም አለችኝ፣ ታገስኳት። ገባሽ? አንተ አቅም የለህም ለእኔ አትመጠነኝም ስትለኝ ወሽመጤ ያለው ሰው ደግሞ በእንትን ነው የተናገረ። ወሽመጤ በጠስ አለ። ወሽ ጌታ ነው የህዝብ ቅመጣች መስመጥ ያደርጉባቸዋል። እንዳይደረግ እውነት እንዳይደረግ። አሁን በኦንላይን ጭራሽ አንደኛው ምን እንዳለ ታውቃለህ? ጦርነት ያለበት ቦታ ብዕር ዛህቤ ኢቭን ተከታዮቹ ሁላ እንዳይገባቸው ያው ደደብ አይደሉ፣ ደደብ ነዱ። የጻፈው በእንግሊዝኛ ነው። ከዛ ከ2 ሰዓት በኋላ ተመልሶ ደግሞ ምን ብሎ መልሶ ነሱ ታውቃለህ? ቅድም አንድ ነገር ፖስቼ ነበረ ሰው አልተረዳውም፣ ገና ይቀረናል። እንዴት ነው የማይቀራችሁ ብሮ? ማለት የደም ጥማታቸው እኔ ልዩ ነው። የደም ጥማት ያለባቸው የህዝብ ቅምጦች ናቸው። ብዕር ከሰይፍ ይበልጣል የሚለውን አልቀበልም አለና ብዕር ከሰይፍ ይበልጣል ያለው ሰው ደደብ ነው በሚለው ሀሳብ ነው የምስማማው። ገባክ? ፖይንት በቃ እንዋጋ፣ መገዳደል አለብን። ሰላም ሲሆን የገቢ ምንጭ የላቸውም። እንራባለን አይነት ሁኔታዎች ጥሩ ከሆኑ የገቢ ምንጭ የላቸውም።
እና በቃ ሌጋል የህዝብ ቅምጥ ናቸው። እኔ እኮ ትክክለኛ ስም ነው ያወጣሁላችሁ። እንዴ ምን ነው እንደ መቅዶኒያ ቢኒያም በየአመቱ ረመዳን ሲመጣ ገንዘብ ይዋጣልናላችሁ በቃ ሐላል ምን አልኩኝ እኔ ትናንት ቤቢዬ እንዴ ዛሬ ነገም አይከብድም። አይ ከቢኒ ጋር እንኳን እንትን አታድርጋቸው። ቢኒ ያራዳ ልጅ ነው፣ የገባው ሰው ነው። አረ በጣም በዛ እና እኔ ቆቧን ቁጭ አድርጎ ምናምን ቢኒ ከልብስም ከምገዙበትም ከኩኪስ የተረፋችሁንም ለምስራቅ ቀጠና የህዝብ ቅምጦች መዋጮ እኔ በእኔ ስም ፕሊስ በቃ ተጨንቀዋል ማለት እንትና ግን ኢድ ሙባረክ አሏቸው። ለምንድን ነው አብይ አህመድ ኢድ ሙባረክ ምናምን ብሎ ሲል አሁን ኦርቶዶክሳውያን ምንም አልተባሉም። ስለዚህ እንኳን አደረሳችሁ አልተባሉም። የመግለጫው ለሙስሊሞች ብቻ ነው። ስለዚህ እናንተ በሀገራችሁ በዚህ ልክ ተንቃችሁ አሁን የሚባለው ነገር ለምን እንትና እንደዛ ሲባሉ ማለት እነሱ ጋር ህብረት ያላቸው ሰዎች የሉም? ህብረት አለን ብለው የሚሏቸው እንወዳቸዋለን የሚሏቸው ሰዎች ሲባሉ ለምን እንትን አላቸው? ለምን ከፋቸው? እነ ጠጅቱ ብር ተደፍረናል። አይ እንደዛ የለም እኮ እንደዛ የለም። እኔ እንደውም ሲያስቀኝ ነበር። አሁን ይሄ ሰውዬ የሆነ ሰው ምን እንዳለኝ ተቀል አሁን ይሄ ፀሐዩ መንግስትሽ ያለኝ አልኩት። ምን ነው በጣም ተናደደ ወይ ወሃብዮችን ነው እንደ እንኳን አደረሳችሁ አኮስ እኮ ነው። አሁን እነሱ ወንድሞቻችን ናቸው የሚባሉ ሰዎችም ጭምር ነው እንኳን አደረሳችሁ የተባሉት። እንኳን ተናደደ። አረንጓዴ ግሩፖችም ናቸው እንዳለ ነው ሁሉም ነው። ግን በቃ ደስ አላለው። ወሩ ሙሉ በጣም ደስ ይል ነበር። እውነት ረመዳን በጣም የሚናፈቅ ወር ነው። አይሆፕ በሚቀጥለው አመት በፍቅር እንደምንደርስ በሰላም እንደምንደርስ። ግን በአንድ ወር ውስጥ ስንት አይነት ሚራክሎች መሰል ያየ ነው። ወሩ በጣም በፍጥነት ነው ያለቀው። አምናይን ጊዜ ሆዳቸውን የሞሉ በአንዳንድ ስሜታዊ ሙስሊሞች የገቢ ምንጫቸውን ያጠናከሩ ስማቸውን የገነቡ ሰዎች ዘንድሮ ሲረሱ በኦንላይን የምንሰራቸው ስራ ጥቅም የላቸውም፣ በቴሌቪዥን መምጣት አለብን እስከ ማለት ደርሰዋል። ግን ደግሞ አምና የተዋጣላቸው ብር እኮ ታውቃለህ፣ ዩኒቨርሲቲ ቴሌቪዥን ጣቢያ ዩኒቨርሲቲ ኢቨን 1000 ዓመት ረብጣ የማያልቅ ገንዘብ ነበር የነበራቸውና ወዴት እንደሄደ አናውቅም። ግን እንግዲህ ዘንድሮ አምና የሚጮሁበት ቦታ ላይ ነው እየጮሁ ያሉት። እኔ ግን እሱ ራሱ ይሄ እንትን የለም፣ ይሄ ምርጫ ቅስቀሳ አይነት ነገር እንትን የለም። አሁን እንዲሰጧቸው ብለው ብዙ ሰው እየረዳን ነው፣ ከጎናችን የቆሙ ሰዎች አሉ፣ ብር የሚልኩልን ሰዎች አሉ ምናምን ሲሉ ነበረው። የቀረውንም ሰው እንዲሰጥ እንጂ እኔ የሚረባ ገንዘብ የተሰጣቸው አይመስለኝም። እኔ ሳስበው እንደዛ ነው ይመስለኝ። አይመስልሽም? አሁን በነገር ላይ ማለት ነው ምንድን ነው አካሄዳቸው ራሱ እኮ በጣም ነው የሚያስቀኝ። እኮ ባለፈው እየተናገርኩ ነበረ 300 ሚሊዮን 10 ነጥብ ላይ የሚሰሩ ሙስሊሞች ተመድቧል ብለው ሲናገሩ እኮ እኛም ያስፈልገናል እያሉ ነው። ለምን ቴሌግራሙ ላይ የጠላትን አሰራር መቃኘት ጥሩ ነው እኛም ይጠቅመናል እያለ ነበረ። ገበቅ ግን ደስ የሚልህም እንደሚያደርግ ታውቃለህ። አቆላምጠው ነው የሚያልፉት ምስራቅ ቀጠናዎች የህዝብ ቅምጦችን እንትናዬ ጀግናዬ አንበሳዬ ምናምን ብለው ላጥ ነው የሚሉት። አዎ ተመችተውኛል እኮ አሁን በቃ እንትን የላቸውም። ራሱ ምክርም የሚሰማ ሰው እኔ ገብቼ አንዳንዴ አያለው ከነ መስቀሏ ነብዩ መሐመድ ወዶታለው ቀብራቸውን መጥቼ እንትን ባደርግ ምናምን የሚል እንትን የለም። እሱ ነው ሰው ፖስት እያደረገ ያለው፣ ማንም ሰው አይሰማ። አዎ እሱ ነው። እነዚህ የነሺዳና የመንዙሞቹ በረመዳን ውስጥ ያለፉ ነገሮች በነገርህ ላይ በጣም የሚያስገርመው ነገር ምን እንደው ታውቃለህ? እያወራሁት ነበረው ቤተሰሙን እያወራሁት ነበር እና እነሱ አስበው የነበረው በቃ ነብዩ መሐመድ የሚባል ስም ድጋሚ አይነሳም፣ ነብዩ መሐመድ ሲባል ታፍራላችሁ ብለው ተናግሬ ነበረው። ለሙስሊሞች ነው በነገር ላይ ለሙስሊሞቹ ነው። የገዛ እህትና ወንድሞቻቸው የስላሴ ልጅነትን የተቀበሉ ናቸው። እንግዲህ ነብይዬ ካይን ያለ ጣዖት እወዶታለሁ፣ ይናፍቁኛል፣ በመጨረሻ ቀን ይማልዱኛል እያሉ ነው የሚሉት። አሁንማ አገር አቀፍ እንትን ነው ዘመቻ ነው የተከፈተባቸው። ኢቲቪ የነብዩ መሐመድ ንግግር ፖስት እያደረገ ነበረ። ኢቲቪ
ራሱ ቅድም እያየሁት ነበር። አብይ አህመድ ራሱ ዩቲዩብ ላይ ብትሄድ ማለት ነው ትልልቅ የዜና ተቋማት ስለ ነብዩ መሐመድ በዚህ ወር ውስጥ እኔ ወደ 22 ምናምን ነገር ቆጥሬያለሁ በተለያዩ ጊዜ ማለት ነው። እና በድራም መሰለህ በቃ እንትን ብለው ነበር ጨርሰናል ብለው ያሰቡ ሰዎች ናቸው። ገባህ? እኔ ሁሌ እኮ ነው እዛ ቤት ዛፉ ስር የለውም የምለው ጨርሰናል። አሁን ማንም ሰው ነብዩ ሊወድ አይችልም። ሁሉም ሰው በነብዩ መሐመድ ያፍራል ብለው ያሰቡ ሰዎች ናቸው። በነገር ላይ ከዛ ጠዋት ሲነሱ ከነመጠላቸው ከነመስቀላቸው ሲያሸበሽቡ ነው የሚያገኙቸው። ወዳሉበት መጥቼ ሰላም ብሎት ምንድነው ያማልዱኝ ምናምን የሚለው መንዙማን ከፍተው መስሚያቸው ተጥነው አይደለም ወዳሉበት መጥቼ ተሰቀሉ ነብዩ ቢባለው ራሱ ያድኑኛል የሚል ኦርቶዶክስ ክርስቲያን ያለው ይህ ገሱ ይገርማል እንዴ! መስሚያቸው ተጥነው ነው ብለከዳ መጨረሻ ላይ ምን እንደተቀለ እሳቸውን የሚወድ የዝሙት መንፈስ ያለበት ነው። የሚጠላቸው ምንድን ነው? አንዱ ጓደኛዬ እንዲህ ከሆነማ እንዳለ ኦርቶዶክስ ምንም አጋንንታዊ ናቸው። ያልሰማ ነው የለም። በቃ ያልሰማ ነው። ኧረ ጆሮ የዝሙት መንፈስ ምን ማለት ነው? ኦልሬዲ በቃ ምክንያት የላቸውም እነሱን ለመውደድ እኮ ማለት ፈልገው ነው። ገባ እኮ የዝሙት መንፈስ ሲባል አልገባኝም። ምን ማለት ነው አሁን የዝሙት መንፈስ? አሁን እሱ ሴቶቹ በጣም በብዛት አሁን ወንዶቹም ሴቶቹም መሳቸው ነው የሚወዷቸው ማለት ነው። ከዛ እንትን አለ ገባው ይሄ የሚቀበልበት በቂ ምክንያት ምንም ምክንያት የለውም። አሁን እነሱን ሊወዱባቸው የሚችሉት ምክንያት የላቸውም ማለት ፈልጎ ነው። ገብቷል እያልኩ ያለሁት እኔ ገብቶኛል እኮ ግን ገብቶኛል ግን ቃሉ የዝሙት መንፈስ ሲባል አልገባኝም ትርጉሙ ምን ማለት እንደሆነ። ያው እሳቸውን ሁሌ ከእሳቸውን የሚያነሱት ሁሌ እዛ ከወገበታች ጋር እያይዙ አይደለ? አዎ። ስለዚህ በቃ እኛ ስናወራ ጭራሽ ይመሰጣሉ እያለ ይመስለኛል ያለው እኮ አናደርግም እያለ ነው እሱ። አሁን ከወገበታች ያለው ነገር አያደርግም ነው እሱ። እነሱ እኮ ቀን አያስታውሱ ፍቅር እኔ እኮ የዝሙት መንፈስ ምናምን ሲባል እኮ እኔ አይገባኝም ምን ማለት እንደሆነ አይገባኝም። ቀን አያስታውሱም እነሱ። ደስ የሚል ፓርት እሱ እና ብቻ በጣም ደስ የሚል ረመዳን ነበረ። ጣመኝ እንድገመኝ ያሉ አምና በዚህ ጊዜ ገንዘብ የተዋጣላቸው ዘንድሮ ምን ብለው ገንዘብ እንደሚቀበሉ ጭንቅ ጠበብ ብሏቸው አንዱ በዚህ ጋር አምና ልሞት ነበር ይላል፣ አንዱ በዚህ ጋር በቴሌቪዥን መምጣት አለብን ይላል፣ አንዱ በዚህ ጋር በብዕር መዋጋት አቁመን በጠመንጃ እንዋጋ ይላል። በጣም ብዙ ሀሳቦች ነው ፍለው እየተደረጉ ያሉት። ጭራሽ ደግሞ ነጠላው ለብሶ ዘመድኩን ቀጥታ ገንዘብ አዋጡላቸው፣ እርዷቸው፣ በስደት ላይ ናቸው፣ እየተሳደዱ ነው ያሉት፣ መከራን እየተቀበሉ ነው ያሉት ሲል ብለው ላጥ ጀለሶች ማለት ነው። ዘመኑ በነገሮች ላይ ፖለቲከኞችን የበሉበት የእንትን ነው እንጂ አሁን ሰዎች በቲቪ መምጣት አለብን ብሎ ቲቪ ማን ያይለታል? አሁን እኔ አንደኛ ነገር የሚያየው ሰው የለም፣ ቁጭ ብሎ ቲቪን የሚከታተል ሰው የለም። አንደኛ ነገር ሲቀጥል ደግሞ የሚታያት ሆኖ አሁን ቁጭ ብሎ የነዘመድኩን በቀለ ጥርሳቸው የማይበሩ ሰው በዚህ ሰዓት አይደለም የሱን ትምህርት በቴሌቪዥን ድራማ እኮ ያይም ህዝብ ለምን ያለው እኔ ቲቪ ለምን አባቱ ያለው እኔ ቲቪ ምን ሰራልኛል? ገብቷል ማለት ገንዘብ የሚጠይቁበት ምክንያት እኮ ነው ማተው ነው። አሁን የነሱ እንትን ገንዘብ በምን መንገድ እንጠይቅ በሌላ እንትን ነዋ መግባት የነበረባቸው። አሁንስ እንደዛ በቲቪን መምጣት አለብን ምናምን ሳይሆን ይሄ በቃ ወደ ጌም መግባት አለባቸው። በነገሮች ላይ እንደውም ጌም መጀመር አለባቸው። ቁጭ ብለው አንድ አንበሳ አንድ አበባ እያሉ ቁጭ ማለት መጀመር አለባቸው። መስራት ከፈለጉ ገቢ ከፈለጉ በዚህ ይሻላል። አይ ሆፕ እንጂ ማን አባቱ ነው ቲቪ ለማየት ብሩ የሚያዋጣው? እንዲህ ተጨንቀው ተጠበው ሳይ ገንዘብ የሚጠይቁበት ምክንያት አጥተው ዙሪያውን ሲዞሩ ስታይ በጣም ያሳዝነዋል። ደግሞ ወዲያው አንድ ሰዓት ቦስቶ ከሁለት ሰዓት በኋላ መጥቶ ቅድም ጽፌ ነበር ሰው እየገቡ አይደለም፣ በጣም ገና ነን፣ ብዙ ይቀረናል። አሁን በማህበራዊ ሚዲያ እያደረግናቸው ያለናቸው ነገሮች መጽሐፍቶቻችን፣ የኦንላይን ዲቤቶቻችን
1% እንኳን እየመጣብን ካለው አደጋ ከመጥፋት ሊታደጉን አይችሉም ምናምን ነገር እያሉ ሰዎች ላይ ቴሮሪዝም ነው የሚለቁትና ሜሉኒና ኦፓል ቸግሮና እንዳት ያደራሽን በፀሐዩ መንግስታችን ይዤሻለሁ ረፊ እኔ ፍቅር እና ምንድነው ዋናው ዓላማቸው? አምናም የተዋጣላቸውን ወዳቸውን የሞሉበት ዘንድሮም ቢዋጣላቸው ወዳቸውን የሞሉበት ገባክ? አምናም ገንዘቡ በተሰጣቸው ጊዜ ተቆጥሮ የማያልቅ ገንዘብ አለ። ለመጪው ትውልድ ይበቃል። የቴሌቪዥን ጣቢያዎች ኦልሬዲ ዩኒቨርሲቲዎች ገባ ላይብራሪዎች እንዴ 1 ዓመት እኮ ነው ያ ሁሉ ይሄን ሁሉ እናደርጋለን። ማንም ሳያስቆመንም ማንም ሰው ሀያላኖች ከጎናችን ናቸው ያሉ ሰዎች ናቸው። ዘንድሮ እንደገና ለመለምን ደፋ ቀና የሚሉት ወራዱ የህዝብ ቀመጥ ሌጋል የህዝብ ቀመጥ ናቸው። ሲቀጥል ደግሞ ዘንድሮ የምታዋጣላቸው ለሚቀጥለው ዓመት በልተው ነው የሚጨርሱት። ወዴ እኮ ለዚህ ነው እነሱ ከወጥ ቤት ሽንት ቤት ብቻ ነው ታሪካቸው፣ ሌላ ምንም ታሪክ የላቸውም። በነገር ላይ ባቢ ኦልሬዲ ይሄ ሆዳቸውን የሚሞሉበት ተቋማቸው ነው። እንጀራቸውን የዕለት እንጀራቸውን የሚያገኙበት ተቋም ስለሆነ ሰበብና ምክንያቶቻቸው ራሱ ተራ ናቸው። አሁን አንተ እንዳልከው ቴሌቪዥን ማን ነው እዚህ ቁጭ ብሎ የሚሄድ አልገባቸውም። ዘመኑን እንኳን አልተረዱትም እነዚህ ሰዎች። ከዛስ ማን ነው ስፖንሰር የሚያደርገው? ገባክ? እኔ እኮ አንዳንድ ጊዜ በጣም ስቱፒድ ፕሮግራም ልቅረጽላችሁ ክፈሉኝ እናጎላለሁ። አሁን እሱ እሺ በቃ ችግር የለውም የቴሌቪዥን ተቋም ተከፈተለት። ማነው ስፖንሰር የሚያደርገው? ስለ ቢዝነስ ራሱ እውቀት የለውም። የሃይማኖት ተቋምን ለይቶ የሚሳደብን ሰው አሁን ለምሳሌ ፕሮቴስታንቶች ስፖንሰር ቢኖሩ ቢያገኛቸው ሰፖርት ከሚደረጓቸው ውጭ አስተምሯቸው ኖርማል ነው። ገባክ? የሆነን ተቋም እየሰደቡ አይደለም። የቴሌቪዥን ፕሮቴስታንቶች በጣም ብዙ የቴሌቪዥን ጣቢያ ችግር የለባቸውም። እንደ ዩቲዩብ ነው የሚከፍቱት። በነገር ላይ ቋሚ ገቢ ስላላቸው ቋሚ ገንዘብ የሚያገኙበት ምክንያት ስላላቸው እና ኃላፊነት ስለሚሰማቸው መዋቅሩ ሲስተሙ የተስተካከለ ስለሆነ ነው። እሱን እንዴ ተቀልዳለን። ውሃ ራሱ ታውቃለህ፣ ሎጎ ያለው ውሃ ሰው መጠጣት አይችልም። እሱ አሁን የቴሌቪዥን ጣቢያ ቢከፍት ማንም አይሰጠውም። ያን ውሃ ልጠህ ጠጣ ነው የሚሉት። ብሮ ደንበኛ የሚያባረር ሰው እኮ ነው። ከአንደኛ ሀገሪቷ ላይ ያለ ኢንቨስትመንት የሙስሊሞች ነው። ይህንን መቀበል መቻል አለባችሁ። ጋይስ ይህንን ተቀበሉ። ዛሬ ኢድ ነው፣ አደባባዩም የኛ ነው፣ ይሰገድበታል። በሚቀጥለው መንግስቱም ከኛ ጋር ነው። ፀሐዩ መንግስታችን ከኛ ጋር ነው ሁሌም። እኔ መቼው ብያለሁ። በዚህ እንግዲህ እንትኑን እንኳን አደረሳችሁ ብሎ ዛሬም እንኳን አደረሳችኋል መሰለኝ፣ አላውቅም፣ አላየሁም። በኢቲቪ ግን ሲያሽከረክረው ነበረ። ነብዩ መሐመድ እንደዚህ ያለው እስልምና እንደዚህ ነው የሚያስተምረው፣ ቁርአን እንደዚህ ይላልና ምን እያለ ፖስት ሲያደርግ ነበረ። ገረመኝ ሁላ እና ይመቻቸው። እኔ ኦርቶዶክሳውያን ጽናቱን ይስጣቸው። ምንም ማለት አልችልም። እኔ እንኳን እውነት እኔ አሁን ስነሳ ገንዘብ እንዲዋጣላቸው በቃ ሀላል ለምን በቃ ረመዳን ካለቀ ገንዘብ የሚጠይቁበት ምንም ምክንያት የላቸውም። የምን አባቱ አሁን እኔ በነገሮች ላይ በዛ ልክ ደደብ የሆኑ ሰዎች አሉ። በሰላም በማለቆ ራሱ አይ እንትን የሚሉ ሰው የሚሰጡ ሰዎች ግን እኮ እንትን አለ እኮ። አሁን ግግም ያሉ ትውልዶች ደግሞ አሉ። አሁን ስጥ ቢባሉ ኩላሊታቸው ራሱ የሚሰጡ ሰዎች አሉ። ለምን ቢባሉ ምንም የማይገባቸው ሰዎች አሉ። የእነሱ በቂ አይደለማ። እነዛ እኮ ተራ ናቸው እኮ። 500 ድርሃም ሰርተው ጫማቸው ተቀዶ በክር ሰፍቶ የሚሄዱ ሴቶች እኮ ናቸው እነዛ የሚሰጡት። አዎ ለምግቧ እቺ የምትበላው ምናምን እና ከዚህ አይደለም እኮ። አዎ እሱን መጥፋት የለበትም። ቁጭ ብለው ለመቀጠል እኮ ማለት አለበት። ለምደው የሚባል አባባል አለ ታውቃለህ? ረሃብ ይመጣልና አምና በጣም ነበር ሆዳቸውን አስፍተው ሲበሉ የነበረው። ኢቭን ቃልሙም ሆነ ራሱ የመጀመሪያ ጊዜ አምና ነው ኢንተርኔት፣ ስልክ፣ ጥሩ ልብስ፣ ጥሩ ምግብ የበላው ማለት ነው። ቃልሙም ሆነ ገባክ? ዘንድሮ ይሄው ቆዳው ራሱ ወደ አርጀኖነት ተመልሷል። እኔ ግን እሱ ሰው አይመስለኝም ሲያወራ ምናምን አፉ ምናምን የምሬን እኮ ነው። ይሄ ላጩ ምናምን እንትን ይመስለኛል። ጥሩ ምግብ የበላው ደህና ስልክ የያዘው ቻርጀር ሳይቀር ኤርፎን ሳይቀር የተላከለት የታሪኩ አካል ነኝ በሚል ነው።
ገባ አወራሩ ግን አይሰለችሽም? አፉ ልሃጭ እንትን እያለ እንደዛ አይመስልሽም? ምራቁን እየተፋ የሚያወራ ሰው የለም? የሚያስጠላ ምናምን ጽድት እየቃመ ነው የሚያወራው እኮ አታላላይ ነው የሚተኛው። ታሪክ የለውም እና ዘንድሮ በቃ የሚሰጣቸው በቂ አይደለም እና ሆዳችሁን አስፍታችሁ እንግዲህ አሁን በምን እንደምትሞሉት አናውቅም። ብቻ ግን ረመዳን ከሪም ጎረቤቶቻችሁ ሙስሊም ካሉ ሂዱ፣ ቴምር ብሉ፣ ሻይ ጠጡ፣ ምንም ኩኪስ ብሉ። ሌላ ምን እንላለን? ፍቅር ሰሙኑ ይፈታል እኮ አሁን ያጣውን እንትን እየተመኘ ስጋውን ሙስሊም ቤት ሲጠበስ ምናምን ኢትዮጵያ ውስጥ ይመኛል። ከተመኘ ደግሞ በቃ ፈረሰ ነው። ምንም እንትን የለውም። ጾሙኛ ነኝ ምናምን ይላል፣ ግን ይፈርሳል። እንደዛ ነው። በዛ ልክ እንትን ማለት የለብንም። በቤተሰቦቻችን በእነዚህ ሰዎች መጨከን የለብን። እኔ ኦፓ ተሳስተሽ እያሳሳትሽ ነው። እኔ በእነሱ እኮ አልጨከንም። አንዳንዴ በጣም በቅድስናና በርህራሄ ወሩ እንዲሁ በሰላም በማለቁ የተጨነቁ ሰዎች አሉ እና በቃ በብዕር ሳይሆን በቀጥታ በመሳሪያ እንዋጋ የሚሉ ሰዎች አሉ። ደናቁርት ተከታዮቻቸው እንዳይሰማቸው ደግሞ በቃ በእንግሊዝኛ ነው የጻፉት። ትንሽ ቆይተው ደግሞ ሰው እየተረዳ አይደለም ማለት የምፈልገው ነው የሚሉ ሰዎች አሉ። በሌላ በኩል አሁን ይህን ጊዜ ልሞት ነበር የሚሉ ሰዎች አሉ። በሌላ በኩል አንድ መምህር ሞቶ አሁን እሱ ሞቶ እናንተ ታለቅሳላችሁ፣ እኛም ስንሞት እንዲህ ነው የምታለቅሱት፣ እርዱን የሚሉ ሰዎች ደግሞ አይተናል። ይሄ ሁሉ ያለ እንደዛ ተባለ እንዴ? አረ ስንት ነገር ተባለ እኮ። እኔ በእውነት የዘንድሮ ረመዳን ወሽመጣቸውን ቆረጥ ያደረገ ሞተን ከምታለቅሱ ጣል አድርጉ አይነት ልመና ተደረገ እንዴ? ይሄ ከባድ ነው። ሳምና ወርቅ ጀምረዋልና አራራራራ በጣም ከባድ ነው። ገባን ነው። እኔ ይሰማኛል እነሱ ነገር ብቻ። በድጋሚ ኢድ ሙባረክ ኢንጆይ አደርጉ። በቃ ደግሞ ቤታችን በሰላም ነው። እንዲያውም ወደ 8,000 ምናምን ሰው ቁጭ ብሎ እየተማረ ረመዳንን እንጾማለን፣ አጎታችን ቤት እንማራለን ምናምን ነበር መፈክሩ ምናምን ነገር ማለት ነው። እሺ በቃ አለቀ። ከዛ ምንም የለም። ምንም ምክንያት ሲያጣ እኮ አካውንቱን ዲአክቲቬት ያደረገ ሰው ነው። እንትን ለማለት ነው ቢናደዱና ቢረዱኝ ብሎ ማለት ነው። እንትኖችን እያረሩት ነው። ሶስተኛ ከፍተናል ተስፋ አንቆርጥም ሲሉት ሄዶ ፎሎ አድርገው ወደ ቤታቸው እሱ በቃ ቢናደዱ ብሎ ነው ኢሞሽናል ቢሆን። ምክንያቱም የምስራቅ ቀጠናዎች ነዳጅ ሙስሊሞች ናቸው እና በቃ ባናደዳቸው በዚህ እንዴት እንዲደረግበታል ይላሉ ብሎ ሲያስብ 4ኛ አካውንትም ከፈተኛ ፎሎ እናደርጋለን ብለው ፎሎ አድርገው ወደ ቤታቸው። አዝናለሁ። እኔ አንዳንድ ኢትዮጵያዊ እውነት ለመናገር እፎይ የሚባል ሰው በዚህ ልክ ወርዶ ተዋርዶ በአደባባይ እየለመነ ማየት በዛ ላይ ደግሞ ወንድ ልጅ እየለመነ ማየት በጣም ያሳዝናል። እኔ አዝናለሁ፣ አዝኛለሁ። በእውነት ያሳዝናል። ስለዚህ አንድ ኢትዮጵያዊ ሁሉም ኢትዮጵያዊ እንትን ብሎ ይሄ ልጅ ካለበት የረሃብና የችግር የጉስቁልና ህይወትን ሊያወጣው ይገባል። አይሻልም? እንደዛ መጨካከንማ የለብንም። በዚህ ልክ ሰው የፈለገውን ቢያደርግ ጀመር እኮ የገቢ ምንጮቻቸው ሙስሊሞች ናቸው ብለን እኛ እኮ አስቀድመን በማስተር ፕላናችን ላይ አውጥተን ተናግረናል። ማመን አለባቸው። ከዛ ውጭ በተረፈ ግን ዘፍጥረት ኢድ ሙባረክ እንዴት ነህ? ዘፍጥረት ከኢድ አደባባይ ነው ፕሮግራማችን የምናስተላልፍ። ዘንድሮ ነገም ነው የምናለቅሰው። ስለ እናንተ ነው የምናለቅሰው። ዘፍጥረት ፕሮግራሙ ከኢድ አደባባይ ነው። የእናንተ ነገር እኮ ነው የሚያስለቅሰን። ዘፍጥረት እንዴት እንቻል? ምንም እኮ ቢሆን በዜግነት አንድ ነን። ዳችን እኮ አንድ ነገድ ነው ዘፍጥረትዬና ያሳስበናል የእናንተ ነገር። አሁን ታሪኩን እየተደመሰሰ ያለው መስቀል አደባባይ የሚባለው ለመመለስም ነው እየሰራን ያለ ነው አይደል? አረ ኢድ አደባባይ ነው ሲጀመር። እኔ ለመመለስ እየሰራው ነው። መስቀል አደባባይ የሚባለው መመለስ አለበት ብዬ እንትን እያልኩ ነው። እንደውም በላይ በኩል ማለት ነው የቴምር መሸጫ ወይ ደግሞ የመስቀል ሽጥልክፈት እንዴ! ከፍተኛ ግብር ከፋይ ነኝ እኔ። ጌታ ምስክሬ መንግስት ተጨሽ ይለብልኝ
ባይብልና መስቀል ይዤ በዘረጋው የሚሸጠው የሚገዛ ሰው የለም። እኔ እሱን አልከፍትም፣ ከስራለሁ። የሚረግጠው ሰው የለም። ክልክል ነው፣ ተከራክሬ ከዛውን አምላክ የሚያመልክት ወደደ እኮ አሁን አፈር መቆተት አቆሟል። ስለዚህ እኔ ዝም ብዬ በጣም አሳስቦኛል። ሱቅ ከፍታል እየተወረረ ያለውን መስቀል አደባባይ እኔ ስሙ ወደ ነበረበት ለማስመለስ ነው የምሰራው። ስለዚህ በቃ እዚህ ጋር ተለያየን። አንተ ወደ መስቀል አደባባይ ከሆነ የምትጠራው፣ እኔ ኢድ አደባባይ ነው። ገና የቴምርና የመስገጃ ሙስባሃ ምናምን ከከበሩ ድንጋዮች የተሰሩ ምናምን መሸጫ መሆን አለበት በላይ በኩል። ኦርቶዶክሳውያን ካላችሁ በውስጥ አናግሩኝ። ያው ወደ ነበረበት ወደ መስቀል አደባባይ ለመመለስ ነው ኢድ አደባባይ የሚባለው እንትን ብለን መስቀል አደባባይ እንደውም ግብዳ መስቀል እንሰራለን እዛ ላይ። አዝናል ግን ኦርቶዶክስ በዚህ ልክ በሀገሩ መገፋት ግና እኔ አሁን በጣም አዝኛለሁ። በመንግስትም በቃ ተፈጥሮም እየገፋው ነው ኦርቶዶክስ ኢትዮጵያ ውስጥ እና በጣም አዝኛለሁ በእውነት። እኔ በጣም ክርስቲያኗ መገፋት በእውነቱ በእጅጉ በጣሙን ነው መናዝ ነው። በጣሙን ነው መናዝ ነው። እናት ቤተክርስቲያን የኢትዮጵያ ቤተክርስቲያን አገራችን ናት፣ እውነት ለመናገር ማለት ነው። ግን ትክክል እንትኖቿ ምእመኖቿ እንዲህ ሲያለቅሱ እንደማየት እኔ በቃ ደስ ነው የሚለኝ። ታውቃለህ ደስ ይልሻል። የኤዥያ ማሳጅ ነው የሚመስለኝ ሲያለቅሱ ሳያቸው። ግን ቤተክርስቲያኗ ላይ የፀሐዩ መንግስታችን የሚያደርሰውን በደል እንቃወማለን። ሀገራችን ናት፣ ሀገር ነው እየበደለ ያለው። ግን ደግሞ በንዴትና በመሰቃየት በቀን ቀጥል ለሚሉትን ኦርቶዶክሳዊ ግን በቃ ሀሴት ነው ማድረገው፣ አልዋሽህም። እና የእነሱ ንዴት እውነት እነሱ ሲዳደዱ ሳይ በቃ በጣም ነው የምደሰተው። ግን ጎን ለጎን ደግሞ ቤተክርስቲያኗ ቋሚ ቤተክርስቲያኗ ላይ የሚደረጉ ጫናዎች፣ የፖለቲካ ኢኮኖሚ ጫናዎች ቤተክርስቲያኗን ይጎዳሉ ብዬ ስለማስብ ስጋት አለ። ፀሐዩ መንግስታችን ደግሞ ባህላል ስለሙ ይላቸዋል። ከዚህ ብትሰልሙ ይሻላቸዋል፣ ብትሰልሙ ይሻላቸዋል ምናምን የሚል መንግስት ነው አሁን የሰው መንግስት። ምንም በለው እና ማውገዝ እፈልጋለሁ እኮ እኔ ግን አልችልም። እንደዛ ማለት ግን የዘላለም ህይወት እንዲያገኙ ነው ወይስ በኢትዮጵያ ተከብረው ፍልስስ ብለው ኢድ አደባባያቸውን ኢድ ስግደት እንዲያደርጉ ነው? የዘላለም ህይወት እንዲያገኙ ሳይሆን ጤነኛ እንዲሆኑ ነው። እያበዱ እኮ ነው። ያውቃል እሱ ገባ ያውቃል። ስለሚያውቅ ለጤንነታቸው የሚመኘው ምኞት ነው፣ እንዲድኑ አይደለም። በቃ ወሩን ሙሉ አንተ ሙድ ታደረገው ታውቃለህ። ሙድ ያደረገውና 12 ወር አይደለ ፋሲካ፣ መስቀል፣ ጥምቀት፣ ገና እያሉ እነሱ እንግዲህ አስፋልት አዘግተው አቧራ ጭሰው ነው የሚያከብሩት። ምንም አላቸው። ልክ ረመዳን ስትመጣ ለመላው ኢትዮጵያዊ ሙስሊም በመላው ዓለም ላላችሁ ብሎ ሲጀምር ግን ያማችኋል። ያማል እኮ እውነት ለመናገር እኔ የእነሱን ለቅሶ ሳስብ ምን ትዝ እንደሚለኝ ታውቂያለሽ? የድንግል ማርያም ስዕል እያለቀሰች እንትን የለም አዝና፣ እሱ ነው ትዝ የሚለኝና አዝናለሁ። እውነት ለመናገር እኔ በጣም ነው አዝነው። እኔ በዚህ ልክ መገፋት አልነበረባቸውም። እኔ እውነት ለመናገር እነዚህ ሰዎች እኮ እየጠፉ ነው። ፋሲካ ሲመጣ አሁን ደግሞ በቃ የፋሲካ ፕሮግራም ድል ያለ ፕሮግራም ምናምን ነገር ያዘጋጅላቸውና እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ያኔ አዳነች አቤቤ ናት የምታወራው፣ እሱ አያወራም። ነጠላዋን ለብሳ ሂጃቧና በሂጃብሽን አውልቂና አሁን ደግሞ ነጠላሽን ልበሽ ይላታል። እሱ ነጠላ አይለብስም። እኔ የዘንድሮ ረመዳን በቃ በጣም ወድጄ ያለቀ ረመዳን ነው። በማህበራዊ ሚዲያ ታሪክ ሰው በጾም ይዋጋል እንዴ? ጥሩ ነው ደስ ይላል። እኔ አንዳንድ እንትኖችን በፌስቡክ ነው ሳይ የነበረው አንዳንድ ፖስት የሚደረጉ ሰው ለቅሶች እያየሁ ነበረና
ለቅሶ ነው። ሰው ይከታተለናል። ብዙ ሰው እየገባ ነው። ሙስሊሞች ጾምን እኛ ጋር ነው የሚያሳልፉት፣ እኛ ጋር እየተማሩ አሁን የሚል እንትን እያየው ነበርና እኔ በጣም ይገርመኛል። እነሱ ጋር ሰው አሁን 3000 እንስሳ ከሚሰበሰብ እኮ ሶስት ሰው ካለ ከ3000 እንስሳ እኮ ይበልጣል እኮ። በቃ እንደዛ ነው። እነሱ ልብ አይሉም እና በሰው ብዛት እንትን ያደርጋሉ። ይሄ የበላይነታቸውን ማረጋገጥ ይፈልጋሉና ገና እንደሆኑ ነው የተረዳሁት። ሚዲያን አጠቃቀም የሚባል ነገር እሱ ራሱ በጣም ጥሩ አጋጣሚ ነው ነው የምልህ። አሁን እኮ አንተ አልገባህም። ራሳቸው ላይ እኮ ፖለቲካ ነው የሰሩት። አዎ ገብቶኛል። ቤታችን እየጾሙ የሚማሩ ሙስሊሞች አሉ ብለው የሰሩት ድራማ ወሩ በሰላም እንዳለቀ ማረጋገጫ ነው። አልተሳደዱ። ስለዚህ ገንዘብ ስጡን የሚባልበት ምክንያት የለም። ገባክ? ወሩ ሲያልቅ ነው ትዝ ያላቸው። አይሳካማ የሚያሳድድ ሰው ስለሌለ ሰው ወደኛ እያመጣን ስለሆነ፣ ስለዚህ ደገፍ አድርጉን አይነት ጨዋታ መጫወት አለባቸው። እና ራሳቸው ላይ ነው ፖለቲካ የሰሩት። ይገርማል። አዝናለሁ። አስቀናለሁ ብለው የሰሩት ፕሮፓጋንዳ ረሃብ ዞባቸው መጣ። ከባድ ነው። ረሃብ ክፉ፣ ማጣት ክፉ፣ ረሃብ ክፉ፣ ማጣት ክፉ ነው ማለት ነው። በጣም ደስ የሚለው የምር በቃ እንደ ዘንድሮ ረመዳን ስኬታማና ውጤታማ የረመዳን ወር አላየሁም። እና አንደኛ በጣም ብዙ ከዚህ ከሚዲያ ጀርባኛ የምናውቃቸው ፕላን ተደርገው የነበሩ ነገሮች፣ የምስራቅ ቀጠና ሀሳቦች ጠብ ስል ስደፍን ጠብ ስል ሲደፍን ከሚል ውጭ ምንም ያደረጉት ነገር የለም። ሁለተኛ ነገር ደግሞ እኛ ፀሐዩ መንግስታችን ብቻ በቂያችን ነው እነሱን ለማበሳጨት። ከባድ ነው። ነብዩ መሐመድ እንደዚህ ያሉ እያለ ፖስት ያደርጋል። ደግሞ አሁን በጣም እያበላሽ እንትን እያለ እያቆሰላቸው ነው። አሁን ደግሞ የእኛ ውድ ነብይ እያለ የሚጀምረው ባርተስ ደግሞ ባለፈው ደግሞ ዝናሽ ታያቸውና አዳነች አበቤ እና ሙፈሪያት ካሚል የሚባሉ ሴቶች ቁጭ ብለው ሾርባቸውን እየጠጡ ቁጭ ብለው አልተነሱም። ውጋት ነው። አሁን እሷ ዘማሪ ናት። እሷ እንደዛ ብላ ማየት በጣም ከባድ ነው ለነሱ። አዳነች አበቤ ደግሞ አላውቅም ኦርቶዶክስ ናት መሰለኝ። ቁጭ ብለው እግራቸውን እንትን አድርገው አጥፈው በጣም ከባድ ውጋት ነው እየለቀቁባቸው ያሉትና በጣም ከባድ ነው። እኔ እውነት ለመናገር እኔ ሀዘናችሁን፣ ቆስላችሁን፣ እብደታችሁን እጋራለሁ። እውነት ለመናገር ኦርቶዶክሳውያን አሁን በጣም ከባድ ስሜት ውስጥ እንደሆናችሁ ነው የማውቀው። ስለዚህ እኔ በጣም ነው የማዝነው። እውነት ለመናገር እኔ አሁን ኢድ አደባባይ ምናምን የሚባለው ወደ ነበረበት ወደ መስቀል አደባባይ መመለስ አለበት ብዬ አዲስ እንትን ጀምሬያለሁ። እኛ ጋር እንትን ልትሉ ይገባል ኦርቶዶክሳውያን። ይመቻችሁ። ዱከም ግን ሰላም ሳንለው ወጣ አይደል? ዱከም ጸንተዋል። ጸና እንደ ዱከም አግኝቼው አላውቅም። እውነት ለመናገር በእውነት አግኝቼው አላውቅም። እሱም ብሔራ ከሰለሙ በኋላ አይቻቸው አላውቅም። እስቲ ለሾርባ ብለው ከመጡ የሾርባ ወሩ አልቋል፣ እናያለን እንግዲህ። ማን ይከለክላቸው ነበር ብለሽ ነው? አሁን ለሾርባ ብለው ከሆነ እኮ መስለም አይጠበቅባቸው። እናጣራለን። 665 ነን እኛ፣ ማንንም ሰው አናምንም። ከተቋማችን ያፈነገጡና የሸሹ ሰዎችን እውቅና መስጠት የለብህም። ኮስተር በል ባቢ። አሪፍ ነው። ሊዱ መጣች። ማሂ እንዴት ነሽ? አስገባልኝ፣ ደስ ይላል። ማሂ አለሽ? ሰላም፣ እንዴት ናችሁ? አለሁኝ። ባቢ እንዴት ነህ? አለሁ ደህና ነኝ። እንዴት ነሽ? ያለው ሙስሊሞች ደግሞ ኢድ ሙባረክ። ደህና ነኝ ባቢ፣ እንዴት ነህ? አለሁ። ሁሉ ሰላም ነው? አለን ይመስገን። እንዴት ነሽ? ኢድ ሙባረክ ብያለሁ። ሰንባቢ ኢድ ሙባረክ ብያለሁ ማሂ።
እንኳን አደረሰሽ። ኢድ ሙባረክ። እሺ እኔ ምን እንደሚመለስ አላውቅም ለመናገር። አዎ ኢድ ሙባረክ ብያለሁ። ለወደፊት መስለምሽ ስለማይቀር ከወዲሁ ኢድ ሙባረክ ልበልሽ ብዬ ነው። ምኞት አይከለከልም። እውነት ነው ወንድሜ፣ እውነት ነው። እኔ ነው የተመኘሁት። ምኞት አይከለከልም ብዬ ነው። ሌላ ነገር ነው የምመኘው እንጂ አንቺ እንደዛ መሆንሽ አለመሆንሽ እኔ ለምን እመኛለሁ? ምን ይሰራልኛል? ግን እንዴት ነሽ ማሂ? የክርስቶስ አለሁልህ። ሰላም ነኝ። እንዴት ነህ አንተ? ጠፍተሃል። አለሁልሽ። አለሁ አልጠፋሁም። አለሁ። እያከበርሽ ነው? አንዳንዴ እንደዚህ ብቅ በል ደስ ይላል። ምን ታደርጊዋለሽ? አይ እኔ ስራ ቦታ ነኝ፣ አላከብርም። እንደውም የሚገርምህ ነገር እኔ ክርስቲያን ስለሆንኩኝ የሙስሊም ሰራተኞች ወጥተዋል። እኔ ያው በእነሱ ቦታ እየሰራሁ ነው። እየበላሁ ነው። ወይኔ ዛሬ ዓርብ ነው እንደ ቅዳሜ መስሎኝ። ውይ እኔ እኮ የክርስቶስ ስትይ እኮ ኢየሱስ ክርስቶስ እኮ በዚህ እንደዚህ አይነት ጾም እኮ ነው ኢየሱስ ያከበረው። ዓርብ መስሎኛል፣ ቅዳሜ መስሎኛል። ግን ሰዓት ሄዷል። ሂዱ ሰዓት ስለሄደ ችግር የለውም። አይ በቃ እሺ፣ ችግር የለውም። ኢየሱስ ኢድ እንዳከበረ ታውቂያለሽ ማይ? እስኪ ባቢ ተው፣ በእናትህ ተው። እኔ ከሃይማኖት እንትን ወጥቻለሁ። ተወኝ። ወጣሽ እንዴ ከሃይማኖት? እኔ በቃ ድብን ያልኩ ጴንጤ ነኝ ለ2 ወር ያህል፣ ግን ኦርቶዶክስ ሆኛለሁ። እየጾምኩ ነው በቃ። አሁን ኦርቶዶክስ ነሽ? ፕሮቴስታንት ጴንጤ ነሽ? አይ እኔ ጴንጤ ነኝ፣ ግን እየጾምኩ ነው። ጴንጤ ነኝ ግን የኦርቶዶክስ ጾም አለው ነው። ያ ደስ ይለኛል። አብይ ጾም የሙስሊም ያው በለው እኮ የሙስሊምም እኮ ጾም ነበረ። እውነት ለመናገር እስከ ማታ ነበረ ሳልበላ መውለው። እንዴ የእነሱም ጾም ያለው ምን ቀረኝ እንዴ? ጌታን እውነት ነው እኮ የምሬን ነው። አንዳንድ ቀን ነው የምበላው። በዚህ ልክ ነው እንዴ ያሳበዱች እነዚህ ሰዎች? እንዴ በጣም ማለት ያሳበደ ስትል እኔ ቲክታክ ላይ የማውቀው አንድ ሰው ከሃይማኖት ወደ ሃይማኖት ሲቀያየር ነው የማውቀው። ያንቺ ደግሞ ባለበት ቆሞ ሶስት ሃይማኖት አለኝ የሚል ሰው ለመጀመሪያ ጊዜ አንቺ ነው ያየሁት። እንትና ነበረ ያሬድ ነው ማነው የሚባለው ልጅ አላህም እግዚአብሔርም ይመቸኛል የሚል ነበር። ያንቺ ደግሞ ይለያል። ጾም ስለሆነ ነው። ጾም ነው ቢያቢ። ከባድ ነው ግን። ጴንጤ ነሽ? ጴንጤ ሆነሻል? አዎ እኔ ጴንጤ ነኝ፣ ግን እንዳልኩህ ነው። እሱ ለመስራት ነው። ጴንጤ ሃይማኖት አይደለም። አሁን ደግሞ ብናትህ ጴንጤ ሆኜ አሁን ደግሞ ኦኬ ያ ግን ችግር ተፈጥሯል። የሚገርምህ ነገር እኔ አሁን በጣም ጴንጤ ሆነን ማለት ነው። ወይኔ እዚህ ማውራት አለብኝ ወይስ ምን ይሻላል? እሺ ኧረ ችግር የለውም አውሪ። እንዴ መማር አለብኝ። አውሪ። ዛሬ ኢድ ነው። ዛሬ የፍቅርና የሰላም ቋንቋ ዝም ብለን የምናወራው የምህረት ቀን ነው። ቀጥይ። እሺ አዎ፣ ግን አሁን እኔ ከየትኛው ጴንጤ ነኝ ነው የምለው። ሉተራንና ጴንጤዎች ተለያይተዋል። ጴንጤ ቆስጣን ይላሉ። አንዱ ከኦርቶዶክስ ጋር ስጋ ደሙን እቀበላለሁ፣ አንተ ክርስቲያን አልዳንክም ይባባላሉ። አልገባኝም። እኔ ከየትኛው ነኝ? አሁን ሉተራኖች እኮ ለብ ያሉ ኦርቶዶክስ ናቸው። ሞተሽ ነው ሉተራን ነው የምትሆኝ? ታዲያ ሞተሽ ነው እየጸንኩ ነው እያለች እኮ ነው። ታዲያ ሙስሊሞች እኮ ለብ ያሉ ኦርቶዶክስ ናቸው። ምን ከሰዎች ምን ቀረሰዋል? ትንሽ ቆይተሽ እኮ የአቡነ ተክለ ሃይማኖት በረከታቸው ይደርብን ታያለሽ። ሉተራን ከሆንሽ እንደው ዛሬ እንደዚህ ጉድ። እኔ እንደዛማ አይደለሁም። በቃ እኔ ከየትኛው እንደሚያደርጉ እንደሆነ አላውቅም። እነሱ ጴንጤቆስጣ ነው ሆነ ያለበት ጴንጤቆስጣ። ኦኬ አንቺ አሁን ማሂ ጴንጤቆስጣ ሆኛለሁ። ኧረ
እሱ ይመችሽ። ግን አሁን እኔ ይሄ ጴንጤ ምናምን እሱ ፖለቲካ እኮ ነው። እኔ ሃይማኖት ብዬ በፍጹም እንትን አላደርገውም። በነገርሽ ላይ እኔ አሁን ጴንጤ ምናምን እሱ ፖለቲካ ነው። እኔ እንደዚህ አይነት ሃይማኖት እኔ አላውቅም። የምሬን ነው። እኔ ገብቶኝም ምን አያውቅም፣ አይነት ነው የምታውቀው ነገር? ሊገባኝም አይችልም። የዘርፊያ ግሩፕ ነው እሱ። ግድ የለሽም ግን ይመቻቸው። እኔ አደንቃቸዋለሁ። ልንገርሽ በዚህ ሰዓት ሁሉም ሰው ቢዝነስ ነው፣ ስራ ነው፣ ብር ነው። ገብቶሻል? ስለዚህ በቃ እየሰሩ ነው። ይመቻቸው። ካልተሰራ አይኖርም። ትክክል፣ አይኖርም። ሰው መብላት አለበት። አንዱ ወደ እግዚአብሔር ይደውላል፣ አንዱ ኢየሱስ ይላል፣ አንዱ ያለቅሳል፣ አንዱ ባናት ይቆማል፣ አንዱ ፓንቲ ያስወልቃል፣ አንዱ ሳር ያስቅጣል። ይመቸው። እንደዚህ እያለ ነው መኖር ያለበት። እንደውም ሰው በቃ የስራው ባህሪ ነው። ምን ታደርጋለህ ባቢ? እኔ እኮ ብያለሁ። በዚህ አደንቃቸዋለሁ። ገብቶሻል? የምድር ህይወት። እኔ ደግሞ በአንድ ነገር ልከሰት እችላለሁ። በምን? ማይክዋን ይዘሽ? አይታወቅም። እግዚአብሔር በገለጠልኝ ማይክ ይዘሽ? አይ በሱ እንኳን አልመጣም። አይ እንትን ዘመን ጊዜ ያለፈበት እኮ አሁን ምን አለ መሰለሽ፣ ከባዱ ነገር ምንድነው? ሰባኪ ነን ብለው አሁን እነ እዩ ጩፋ እጥብ አድርገውታል ህዝቡ። እንዴት በቃ ይመቻቸው ነው እንትን ያደርጉት ያለቡት ህዝቡ ማለት ነው። ስለዚህ አሁን ሰው ማይክ ቢስ በአናቱ ቢቆም በካልቾ ምናምን ቢያደርግ ማንም ሰው እንትን አያደርገውም። ገብቶሻል? ጨዋታው ሶሻል ሚዲያ ላይ ነው ያለው። ሶሻል ሚዲያ ደግሞ እንዴት አድርገህ መጠቀም አለብህ የሚባለው ነው ሰው እንትን ማለት ያለበት እንጂ እኔ ፕሮቴስታንት ይመቸው። የቢዝነስ የስራ የብር ነው በቃ። የመሬት ኑሮ እንዴት ተንደላቀህ ታልፋታለህ የሚባል እንትን ነው። ፍልስፍና ያወቁበት እነሱ ናቸው። እና እኔ እነሱ እንደ ሃይማኖት ሳይሆን እንደ የስራ ሰዎች በጣም ነው የማደንቃቸው። በቃ የኢየሱስ እንትን ከፊት ለፊት ቁጭ ያደርጋል፣ አለቀ። ይመቻቸው። አንቺም እንደዛ ነው መሆን ያለብሽ። የኦርቶዶክስ ጾም ጾማለሁ፣ የሙስሊም ጾም የነበረ ምን እሱ ተይው፣ ግድ የለሽ ምንም አይጠቅምሽም። አዎ እንዲህ ሰው እየቋተነ እኮ ነው እንዲያልፍለት። ስለዚህ በቃ መስራት ነው ያለብሽ። ለማንኛውም ኢድ ሙባረክ ያለሁበት አብሮ ይባርከን። መልሱ ምን እንደሆነ አላውቅም። የምትይን ነገር ካለሽ ቀጥይ። መስበክ የምፈልጊ ከሆነ እንደ አንድ ጴንጤ ቀጥይ። አይ አልተዘጋጀውም። ስዘጋጅ በደንብ በተለይ እንደናንተ አይነት ወጣቶች ምናምን ማስተካከል ያለብን ስራዎች ስላሉ እየተሰራ ነው እና ወደፊት እንላለን። አሁን ወደ ሌሎቹ በማን ነው? በጴንጤ ነው የሚስተካከለው እንደኛ አይነት ወጣት? አዎ ወደ መልካም ወጣት አስገብተን እናሰለጥናለን። ምን መልካም ወጣት የሚባል እኮ የፈጠሩት እነ እንትና እኮ ነው። አሁን አየሽው ማን ነው የሚባለው ልጆችን ኢድ ሙባረክ በላቸው። እነ ሪያል ሙስሊሞች ገብተዋል እላቸዋለሁ። ቆይ አስታውሽኝ፣ ባለፈው ሲሰክስ የነበረው ሰው ማን ነበረ? በእናትሽ እንዳልክ የሚባል ሰው ጋር የቀረበ ሰው ታውቂያለሽ? እንደዛ ነው የተፈጠረው በመልካም ወጣት። መልካም ወጣት የሚባል ነገር የለም። መልካም ወጣት አሁን ህዝቡ ከረሃብ እንዴት ይውጣ፣ ከችግር እንዴት ይውጣ ነው ያወጡታል። እያስከፈሉ ነው አይደል? ሰው መልካም ወጣት የሚባሉ የሚቀበሉት ያንን ሰው ያንን እንደዛ አይነቱን ሰው እንዴት አድርገን መልካም ስብዕና ይዘን ራሱን የሚለውጥበት ከጫት ከሱስ ከምናምን ወጥቶ ራሱንም ሰርቶ የሚለወጥበትን መስመር እናስይዘዋለን ነው ዋናው ስልጠና። ራሱ ሳያገኝ እንዴት ነው ፓስተር? እኔ መልካም ስብዕና ምናምን ራሱ ማግኘት አለበት መጀመሪያ። ወደ ኢየሱስ ስልክ እየደወልኩ ነው የሚል ፓስተር እንዴ ከየት አባቱ ነው ትውልድ የሚያንጻው? ትውልድ ደግሞ ምን ያንጣል? ደግሞ እሱ ደግሞ አንድ ግለሰብ ነው ያደረገው፣ አንድ ፐርሰን አንድ ግለሰብ ያደረገው እንጂ ሌላው ብዙ ሰዎች ሁሉም ፓስተር መሀይም ነው። በነገርሽ ላይ ሁሉም ፓስተር እብድ ነው። ፓስተር ከተባለ እኔ የጤና ችግር እንዳለበት ነው አውቆ የመረቀነ በውሃ የሰከረ ትውልድ ነው። ፓስተር ማለት በውሃ የሰከረ መሀይም ማለት ነው። ምንም ሳይገባው እየለፈለፈ ጉንጩን የሚያለፋት ሰው ነው ፓስተር ማለት። በጾም በምንድን ነው በበዓል ቀን አትሳደብተው? ኖ እኔ አልተሳደብም።
አልተሳደብኩም። መሳደብ ሳይሆን እንደዛ ነው። ጤና ያለው ፓስተር የለም። ከፓስተርማ ቀሳውስት ይሻላሉ። እኔ ፓስተሮች ምናምን እንደ ሃይማኖት አይቼው አላውቅም። ፖለቲካ ነው፣ እሱን ይመቻቸው፣ አደንቃቸዋለሁ በዛ። እንደ ሃይማኖት ግን በፍጹም ላየው አልችልም። ደግሞ መልካም ወጣት ደግሞ ፕሮቴስታንት ነው መልካም ወጣት እንትን የሚለው መልካም ወጣት ይሄ አስተዳደግ፣ ስነ ስርዓት፣ ግብረ ገብነት ምናምን የሚባለው ነገር የሚገኘው በኦርቶዶክስና በእስልምና ውስጥ ብቻ ነው። እያወቅን አናበላሽ። ፕሮቴስታንት ማንንም ሰው ሊያንጻ አይችልም። ቂጧን ገልብጣ የምትሄድ ሴት ነው። ይሄ ሁሉ ህዝብ ታዲያ ለምንድን ነው መጥቶ የሰለጠነው? ዮናት ጋር ሄዱ ጋር ማለት ነው። እሱ ደንቆሮ ነው። አይስግድልሽ ወይ ጉድ! እኔ አሁን ዮናታን አሁን ልንገርሽ፣ አሁን ብር እየከፈለ ምንድነው የሚሰለጥነው? ከነበሩበት ስትረስ ከነበሩበት በጣም ምንም ስትረስ ውስጥ የገባው ማሂ ይቅርታ አድርግልኝ፣ ስትረስ ውስጥ የሚገባው ችግር ውስጥ የሚገባው ኢትዮጵያ ውስጥ በረሃብ ነው፣ በችግር በድህነት ነው። ከድህነት ከወጣ እንደ ኢትዮጵያዊ ፈላስፋ የለም፣ እንደ ኢትዮጵያዊ እንትን ሰው የለም። በቃ ከድህነት የሚያላቅቀው ነገር ያንን ጃስ ብለህ ጭንቅላቱን መተህ በእውቀት ሞልተህ ማንቃት አለብህ። ማለት ደውል መደወል አለብህ ጭንቅላቱ ላይ። ይሄ ደግሞ ዮናታ ተሰጥቶታል። እግዚአብሔር የሰጠው ጸጋ ነው። አረ ምንድነው እሱ ባንኩን እንትን እያደረገ ነው። እሱ በደንብ እየሰራ ነው። ይመቸው። አዎ ይመቸው። ይሄ ምንድነው የሚባለው? አዲስ አበባ ምንድነው የሚባለው? የእንትን ባለቤት እኮ ነው እሱ። በጣም ሀብታም እኮ ነው ዮናታን አክሊሉ። በጣም ሀብታም ነው። የመጨረሻ ያናጠጣ ሀብታም ነው። ተባርኮ ነው። ማን ነው የሚባርከው ደግሞ? አምላክ ነው። ጸጋውን ያደረሰለት። ተይ አያውቀውም። በዝርፊያ በውሸት አምላክ አይባርክም። አምላክ በሌብነት አይባርክም። ውሸት ነው። አይባርክም። አምላክ የተሰረቀ ብር የሚባርክ ከሆነ ሌባ ነው ማለት ነው። ስለዚህ ውሸት ነው፣ አይሆንም። እንደዛ የሚባል ነገር የለም። ይመቻቸው። እኔ ምን አገባኝ? ምቀኝነት አስመሰሉ መብላት አለባቸው። ሊዱን ሰላም እንበላት። ሊዱ እኔና ሊዱ እንኳን በውስጥ እናወራለን። በየቀኑ ነው ስልክ እየተደዋወልን የምናወራው። ደህና አደራችሁ። ኢድ ሙባረክ ሙስሊም። እንዴት ናችሁ? እንዴት ነሽ? ደህና ነኝ ይመስገን። ምራቅ ደህና ነሽ? የለሽም? እንትን ይዛ ይሆናል፣ የሆነ ነገር ይዛ ይሆናል። ገባኝ፣ እረዳታለሁ። እንዴት ነሽ? ደህና ነኝ። እንዴት ነህ? ሁሉ መልካም ነው? አለን። ታውሹ እንዴ ምናምን ቤቢዬ እንዴት ነህ? እንዴት አባቱ ደስ እንደሚለው። አይ በውስጥ ይሻለናል። ግድ የለሽም እሷ ተያት። እንትን ይሄ ምቀኝነት ብቻ ነው። እንዴት ነሽ ሊዱ? ደህና ነኝ አለሁልህ። አንቺ ኩራትሽ ደግሞ ድንበር የለውም ማለት። ስልክ አታነሽማ። መች ደውለህ የምታውቀው ነው? አታስመስልስ። ምን አዲስ ነገር አለ? ጠፍተህብኝ ነበር የምር። ዛሬ ሁላ የሆነ ነገርማ ፖስት ማድረግ አለብኝ ይሄ ልጅ አያችሁ ብዬ ምናምን እያልኩ ነበር። አይ እኔ ኢድ ሙባረክ ልበላቸው ኦርቶዶክሳውያንን እንኳን አደረሳችሁ ኢድ ሙባረክ ለማለት ነው የመጣሁት። ደስ ይላቸዋል እኮ ስለሚጠረቅ ጎረቤት ምናምን ስለሚጠረቅ ቢበላ ምናምን ስላለ ደስ ይላቸዋል በዓሉ። አውቀህ ነው
ምንድን ነው የሚያገባሽ? እኔ ተጠርቻለሁ። እኔ ሄዳለሁ። እኔ ተጠርቻለሁ። በክብር ነው የተጠራሁት። የሚገርምሽ ነገር የተከበረ እንትን ነው። ትልቅ ሰው ነው። ሙሉ ቤተሰብ ነው። እንግዳ ብዙ የሚመጣበት እንትን ነው። እንዴት እንደምገባው አላውቅም። ተጠርቻለሁ እና ፍልስስ ብዬ ነገ በቃ እንደውም በቪዲዮ ገባለሁ። ቤተሰብ ሰው እንዳይታወቅ እንጂ የተጠራንበት ከመብዛቱ የተነሳ እኮ የት እንደምንሄድ ራሱ ግራ ነው የገባን። በእርግጥ ከበሻል እኛ ብዙ የምንሄድበት ያለን ሰው ነን። እኛ እንደ ምስራቅ ቀጠናዎች ጭቃት አይደለም ያለው። የታረደውን ስጋችንን እንትን እያደረግን ማለት ነው። ምን መብላት አለብን። ተበያለሽ አይደል? ሊዱ ራሱ ማለት ነው ሂስቶሪዋ ላይ በኋላ ጀርባ ሲገረፍ ስለኔ ደማ የሚለው መዝሙር ለቃ ሂጃቧን አድርጋ ላጥና የምትለው እኮ ነው። ሙስጠፋ ጋር ማዋረድ አለብን፣ ማጋለጥ አለብን። በስቶሪ መዝሙር እነሱ ጋር እሷ ከነ ሙስጠፋ ጋር ነው የምትውለው። ሂስቶሪያ ላይ መዝሙር አድርጋ ነው ሙስጠፋ ቤት ነው አበባዋን ይዛ የምትሄደው። ሂድ ሙባረክ ሙስጠፋ፣ ሂድ ሙባረክ እያለች ይመቻት ይመቻት። ማን ነው ከታች ምንድን ነው የሚለው? እሱ ግድ የለህም ሽጠህ ብላው። እንደዛ እያልክ ስትሰቃይ ትኖራለህ። ምን ታደርገዋለህ? ገባን ነው ዱከም እንዴት ነህ? ሰላም። ኢድ በእንትን ነው እንዴ? በዘፈን ነው የምታሳልፈው? ዘፈን ታክሲ ላይ እኔ ምን አውቃለሁ። የጀማይካዎች ሬጌ የሰማው መሰለኝ የነ ቦብ ማርሌ ተመሳስሎብህ ነው። ኧረ እኔ ወደ ሰፈር እየሄድኩ ነው። አዎ እንደዛ ነው። እንኳን ኢድ ሙባረክ ብያለሁ ዱከም። ምን እንደሚባል መልሱን አላውቅም። ተው እንጂ ጾመሃል ግን ታዲያ እንዴት አገኘው ጾም? ወጥነው መጀመሪያ እንደፈራሁት አይደለም። ምንድን ነው የምትፈራው ደግሞ? ሲርብ ሆድን ይቆርጣል ይበጥሳል ምናምን። ምንድን ነው ሆድን? እኔ 20 ምናምን ሰዓት ቆያለሁ ምንም ምግብ ሳልበላ። ለምን ትፈራለህ ታዲያ? አንተ የሆነ መንፈስ አለ ማለት ነው፣ የሚያግዝ መንፈስ። ምንም የሚያግዘኝ መንፈስ የለም። አንተ በአምላክ አለ የምትኖረው አንተ አትበላም። መብላት እኮ የለብህም እኮ ሁላ እኮ ሰው እኮ መራብ አለበት እኮ ዱከም። እንደውም ጤናህን እኮ በመራብ ነው ጤናህን መጠበቅ ያለብህ። ከበላህ አዎ፣ በጣም በጣም አይምሮን ይሰራል። የምር ከዚህ በኋላ እንደዛ አደርጋለሁ አይናለኝ። አዎ እንደዛ ነው መሆን ያለ። 3 ቀን የማይበሉ ሰዎች አሉ። አይገርምም? ሶስት ቀን ሳይበላ ነው ጤነኛ ነው? አዎ ጤነኛ ናቸው። ለጤና እኮ ነው እንደዛ የሚያደርጉት። እንትና ኢንተርቪው አልሰማሁም እንዴ? እኔ በጣም ማደንቀው ሰው ኤርሚያስ አመልጋ በ24 ሰዓት አንዴ ብቻ ነው የምበላ የሚል ያለበትን እንትኑ አልሰማሁም። ኤርሚያስ አመልጋ ማለት የሆነ ሰውዬ ኤርሚያስ አመልጋ እኮ ቤቢ በልቶ ሊሞት ሲል መሞት አልፈለገም። የእሱ ይለያል። ገባል ሲበላ ኖሮ ሰውነቱ ራሱ እኮ ሲበላ እንደኖረ ቆዳ ያስታውቃል። ገባል ቆዳው ኦልሬዲ ተለጥጧል እና እንትን ያደረገ ነው፣ ሪሳይክል እያደረገ ነው ባራዌይ እና ላለመሞት ነው እሱ አለመብላት ላይ የደረሰው። ሀብቱን ትቶ መሞት ስለማይፈልግ ነው። ግን ወጣቶች ምግብ የምሬን ነው ፍቅሮቼ፣ ወጣቶች ምግብ ረሃብን ማለት ነው። እኛ ደሀ ሀገር ስለሆነ ያደግነው መራብ እንደ ብስኩልና ነው መስሎ የሚሰማን እና ተራቡ አንዳንድ ጊዜ ማለት እንትን አድርጉ፣ ሪሳይክል አድርጉ ባዲያችሁን ማለት ይጠቅማችኋል። ለአእምሯችሁም፣ ለቆዳችሁም፣ ለጤናችሁ በጣም ስለሚጠቅማችሁ። ረሃቡ የሚከብዳችሁ ከሆነ ቡና ጠጡ። ፍራንስ ኮፊ ቀዝቃዛ ፍሪጅ ውስጥ አስገብታችሁ 1 ካፕ ቡና ጠጡ። በጠዋት ብዙ ውሃ ጠጡ። ግን በቃ ሰውነታችሁ ባዶ መሆን አለበት። ይሄ ባዶ መሆን አለበት መጸዳት ስላለበት ማለት ነው። እና
ይሄ ካረጀ በኋላ ኤርሚያስ አመልጋ ነው ኤርሚያስ አለንጋ የሚባለው ሰውዬ ሲበላ ኖሮ ቆዳው ተለጥጦበት አሁን ነው በቃ ሊሞት ሲል በቃ እንደገና ሪሳይክል ማድረግ ፈልጎ ነው። ግን ወጣቶች ተራቡ። ጾሙ እኔ ጾምን ሪስፔክት አደርጋለሁ። ለምሳሌ አሁን ኢትዮጵያ ውስጥ በኦርቶዶክስም ጾም አለ፣ በሙስሊሞችም ጾም አለ። ግን አመቱን ሙሉ ራሳችሁን ጾሙ፣ ዳይት አድርጉ። ዓርብ ሮብን አሁን እኔ ሁሉም ሰው ይጾም ደስ ይለኛል። ይቺ በሳምንት 2 ቀኗ ምናምን ነገር በጣም አሪፍ ናት፣ በቂ ነው ለጤና። ግን ጾሙ ማለት እስከ 9 ሰዓት የኢትዮጵያ ሕዝብ ጾም ሲባል እስከ 9 ሰዓት ይጾምና 9 ሰዓት ላይ ሲሆን የሳምንቱን ነው የሚበላው። ልክ የላቸውም፣ ገደብ የላቸውም። በትር እያቀረቡ የሚበላ ሕዝብ ሲጀመር ጤነኛ አይደለም። እየፈሳ ያድራል። ከዛ ደግሞ ሆዱን እንትን እያለው እየተገለባበጠ እኛ 40 ዲጂታችንን ቁርጥም አድርገን እኮ ቆዳችን የህፃን ልጅ ሆነ እኮ በአንዳንድ አካላት ምክንያት ነው። ስለዚህ አተርፋላችሁ። ጩሙ ተራቡ። መራብ አለባችሁ። ተራቡ። ረሃብን እንደ ብስቁልና አትቁጠሩት። ይሄ ደሃ ሀገር ተራብ ስትለው ያለቅሳል። ገባህ የምልህ? በቃ ረሃብ ሲባል እምባ ነው የሚላቸው። የደሃ ሀገር ችግሩ ይሄ ነው። አሰስ ገሰስ የሚበሉ ሰዎች አሉ። እኔ አሁን ከልጅነቴ ጀምሮ ማለት ነው ድሮ ተማሪዎች እያለ ምሳቃ ሲቋጠር የማልፈልገው ምግብ ከሆነ ይዤ አልሄድም። ባቢ ጌታን ይዤ አልሄድም። ትምህርት ቤት አግቼም ቢሆን ሻፈ ሰርቼ እበላለሁ። ጥሩ ምግብ ሰው ከመጡ ባለመብላት አምናለሁ። የማልፈልገውን ነገር ከመብላት ሰው። ስለዚህ ጠንከር በሉ ለማለት ያክል ነው። ጾም መፍራት የለባችሁም። ረሃብን መፍራት የለባችሁም። መራብ አለባችሁ። ከቻላችሁ 2 ቀን 3 ቀን መቆየት የምትችሉ ከሆነ መቆየት፣ ካልሆነ ግን 1 ቀን ቢያንስ 1 ቀን 24 ሰዓት አሪፍ ነው። 2 ቀን 3 ቀን በዛው ዝግት እንዳይሉ ደግሞ እንደ ቡድሃው መለክሲ ውሃ እየጠጣችሁ ጁስ እየጠጣችሁ ቡና ኮፊን እየጠጣችሁ እየተኛችሁ ሙቪ እያያችሁ ምናምን ነው ብናወው 2 ቀን 3 ቀን። አንድ ጓደኛ አለኝና ጆሴፍ ይባላል። 7 ቀን በጁስ ብቻ ይቆያል። የዋተርመለን ጁስ ነው የሚጠጣው። ካሮትና ዋተርመለን ቀላቅሎ ነው የሚጠጣው። ሹገር ምንም አይጠቀምም። እሱ ብቻ ነው የሚጠጣው። ከዛ በቀን አንዴ ቡና ይጠጣል ወደ ስራ ሲሄድ ማለት ነው። 7 ቀን እንደዚህ ነው የሚያሳልፈው። ወይኔ ቆዳው እንዴት እንደሚያምር ባቢ፣ እንዴት እንደሚያምር ሰውዬው። በቃ አጠገቡ ይሁን አበባ የሚሸት ሰው ታውቃለህ? ምንም ሳይጠጥ እንትን ሳይ በቃ ደስ የሚል መዓዛ ነው ያለውና ከእሱና እኔ ሼር አደርጋለሁ። በርቱ፣ ጠንክሩ። ሲጀመር ታውቃለህ የምግብ ፍላጎትህን በገደብክ ቁጥር አእምሮ በደንብ ስለሚሰራ ህይወት ቀላል ይሆንልሃል። አብዛኛው ሰው በሆዱ ነው አእምሮን የደፈነው። መሰረታዊ ችግር ነው። መገለጫ እኮ ነው ራሱ የሀብታምና ምንድን ነው ብልጣብልጥ ሰዎች የሉም። የሀብታም መገለጫ ምናምን እኮ ነው። አሁን ሆዳቸውን ቀፍድደው እንደዚህ እንትን ማለት እንደዛ ነበረ እኮ ኢትዮጵያ ውስጥ ታውቂያለሽ። በጣም ከባድ ነው። ምን አይነት እንትን ነው? በጣም ከባድ ነው። ይመቻችሁ። የማይ ብለናል። ሴቶች በተለይ ተጠቀሟት። ወንዶች ቶሎ ቶሎ ቢያረጁም እንዳንበሳ ብዙ ቅሬታ የለንም። ሴቶች ግን 30 ዲጂት ከረገጣችሁ በኋላ ቆዳችን ላይ ትኩረት ማድረግ አለብን። ሰው እንደዚህ አይኑን ጣል ምናምን ሲያደርግባችሁ ስንት ዓመቷ ይሆን መባል መቻል አለብን። እና ተራቡ ሴቶችዬ፣ በተለይ ጥሩ ነው። ስትራቡ ግን ፈሳሽ ነገር እየተጠቀማችሁ መሆን ያለበት። ማለት የሚፈጭ ምግብ ሆዳችሁ የሚሸከመው ምግብ አታብዙ ለማለት ያክል ነው።